ለፒቱፒ ትሬዲንግ አዲስ መፍትሄ ተገኝቷል። በኢትዮጵያ ብር ዶላር መሸጥና መግዛት ለተቸገራችሁ በዛሬ ቪዲዮ የምናየው ኢትዮጵያ ላይ ያልተዘጋ 100% የሚሰራ አዲስ የፒቱፒ አፕሊኬሽን ነው። ከዛ በፊት ይህንን አካውንት ሰብስክራይብ እና ቪዲዮን ላይክ ያርጋችሁ ጀምሩ። ኢትዮጵያ ላይ ያልተዘጋውን በኢትዮጵያ ብር የሚሰራውን ኤክስቼንጅ ማግኘት ከፈለጋችሁ በፕሌይ ስቶር ሰርች ቦታ ላይ ሄዳችሁ እዚህ ጋር በስትክክል ቢት ቫልቭ ብላችሁ ሰርች አድርጉ። ሌላ ነገር ሰርች ስታርጉ እንዳይመጣ በስትክክል ጽሁፉን እያያችሁ ቢት ቫልቭ ብላችሁ ሰርች አድርጉ። ሰርች ካርጋችሁ በኋላ እዚህ ጋር እንደምታዩት አፕሊኬሽኑ ይህንን ይመስላል። እዚህ ጋር እንደምታዩት 100,000 ሰዎች ናቸው ዳውንሎድ አድርጉ በብርና በተለያዩ ከረንሲዎች ኤክስቼንጅ ያርጉ ትሬድ እያርጉ ያሉት። እናንተም ይህንን አፕሊኬሽን ኢንስታል አድርጉ። ኢንስታል ካረጋችሁ በኋላ ኦፕን ብላችሁ ወደ አፕሊኬሽኑ ግቡ። ከገባችሁ በኋላ እዚህ ጋር ትንሽ ያስጠብቃችኋል። የቢት ቫልቭ ኢንተርፌስ ይሄንን ይመስላል። አሁን ምንም ነገር ከማድረጋችሁ በፊት ትሬድ ከማድረጋችሁ በፊት አካውንት መክፈት አለባችሁ። ለዚህም ከጎን በኩል አካውንት የምትል መጨረሻ ላይ አለች። ከዛም እዚህ ጋር ሎጊን አድርጉ ሬጂስተር አድርጉ ይላችኋል። ሬጂስተር የምትላንኩ ከዛም ወደ ታች ኑና እዚህ ጋር የጉግል ምልክት አለች። እሷን አንድ ጊዜ ንኩ። ከነካችሁ በኋላ የምትፈልጉትን ኢሜል እንድትመርጡ ያደርጋችኋል። የምትፈልጉትን ኢሜል ነክታችሁ አካውንት ክፈቱ ማለት ነው። እዚህ ጋር እንደምታዩት ስም አስገቡ ይላችኋል። የአካውንታችሁን ዩዘር ኔም የምትፈልጉትን ካስገባችሁ በኋላ ኮንቴንት ብላችሁ እለፉ። እዚህ ጋር ደግሞ እንደምታዩት ሴኩሪቲ ፓስወርድ አስገቡ ይላችኋል። 4 የማትረሱትን ፓስወርድ አስገቡ። ካስገባችሁ በኋላ እዚህ ጋር እንደምታዩት አካውንት ከፍተናል ማለት ነው። አሁን ደግሞ የምናየው በቢት ቫልቭ ላይ ምን እንዳለ በትንሹ አሳያችኋለሁ ማለት ነው። የመጀመሪያው ሊስቲንግ የሚለው ነው። እዚህ ጋር የተለያዩ ከረንሲዎች ሊስት ይደረጋሉ። ሊስት በሚደረጉበት ሰዓት የነሱን ፕራይስ የምታዩበት ቦታ ነው ማለት ነው። ቀጣዩ ደግሞ እንደምታዩት ዋሌት የሚለው ነው። እዚህ ጋር ገንዘባችሁን በተለያዩ አማራጮች ዲፖዚት ታደርጋላችሁ። ከዛ እዚህ ጋር ገንዘባችሁ ይቀመጣል ማለት ነው። ሶስተኛው የሚሆነው ደግሞ እዚህ ጋር እንደምታዩት ስዋፕ የሚለው ነው። እዚህ ጋር የተለያዩ ከረንሲዎችን ስዋፕ ማድረግ ትችላላችሁ፣ መቀየር ትችላላችሁ። አሁን ደግሞ ወደ መጨረሻው ወደ ትሬዲንግ ቦታ ነው የምንሄደው። እዚህ ጋር ወዳለው ወደ ፒቱፒ ማለት ነው። ማይ ኦፈርስ የሚል አለ። እዚህ አፕሊኬሽን ላይ እንዴት ነው ትሬድ የምታደርጉት? መግዛትም መሸጥም ከፈለጋችሁ ፖስት ታደርጋላችሁ ማለት ነው። ፖስት ስታደርጉ ሰዎች መጥተው ከናንተ ጋር ኮንታክት አድርገው ትገበያያላችሁ ማለት ነው። እሱንም ለማድረግ ፕላስ አይከን አለች። እሷን አንድ ጊዜ ንኩ። እዚህ ጋር ከላይ በኩል እንደምታዩት የምትፈልጉት ምንድነው ይላችኋል። መግዛት ነው ወይ መሸጥ ነው የሚል አለ ማለት ነው። የምትፈልጉት ላይ እናንተ አስቀምጡ። እኔ ባይ የምትሏን ነክቻለሁ ማለት። ቀጥሎ ደግሞ ክሪፕቶ ከረንሲ ያስመርጣችኋል። ምንድነው መግዛት የምትፈልጉት ይላችኋል ማለት ነው። እኔም ቲተር የምትሏን ነካለሁ። ዩኤስዲቲ ቲተር ነው እኔ መግዛት የምፈልገው። ከዛም ደግሞ ከረንሲ ያስመርጣችኋል ማለት ነው። በምን ገንዘብ ነው መገበያየት የምትፈልጉ ይላችኋል። አብዛኛው ኤክስቼንጆች ላይ የኢትዮጵያ ብር ታግዷል፣ ግን እዚህ አፕሊኬሽን ላይ አልታገደም። እዚህ ጋር እንደምታዩት በኢትዮጵያ ብር መግዛትም ሆነ መሸጥ ፒቱፒ ትሬድ ማድረግ ትችላላችሁ። ይህም ከሌሎች አፕሊኬሽኖች ለየት ያደርጋል። ይህንን አፕሊኬሽን ኢቲቢ ኢትዮጵያ ብር የምትሏን አንድ ጊዜ ሴሌክት አድርጉ። ቀጥሎ ደግሞ ብራችሁን የምትቀበሉበትን ፔመንት ሜተድ ማስገባት አለባችሁ። ፔመንት ሜተድ የምትሏን አንድ ጊዜ ንኩ። እዚህ ጋር በጣም ብዙ ፔመንት ሜተዶች አሉ። ከዛ ውስጥ ኢትዮጵያ ላይ የሚሰራው ወደ ታች በኩል ነውና ሲቢ ብር የሚል አለ። እዚህ ጋር እንደምታዩት በሲቢ ብር ገንዘባችሁን መቀበል ትችላላችሁ። አንድ ጊዜ ሲቢ ብር የምትሏን ሴሌክት አድርጉ። ቀጥላችሁ የምታስገቡ ደግሞ እዚህ ጋር እንደምታዩት ቹዝ ካንትሪ የሚል አለ። እዚህ ጋር ሀገራችሁን ማስገባት አለባችሁ። ሁሉም ኤክስቼንጅ አፖች ኢትዮጵያን ባን አድርገዋል። እዚህ ጋር ግን እዚህ አፕሊኬሽን ላይ ኢትዮጵያ አለች። እዚህ ጋር እንደምታዩት ኢትዮጵያ የሚለውን አንድ ጊዜ ሴሌክት አድርጉ። ሴሌክት ካደርጋችሁ በኋላ እዚህ ጋር መረጃችሁን ካስገባችሁ በኋላ ከታች በኩል ኔክስት ብላችሁ እለፉ። እዚህ ጋርም ደግሞ ማስገባት ያለባችሁ ነገሮች አሉ። ከላይ በኩል እንደምታዩት $1 161 ብር አካባቢ ነው በማርኬት ቫልዩ። እዚህ ጋር ደግሞ የተለያዩ ነገሮችን ማስገባት አለባችሁ። ለምሳሌ ማርጂን የሚል አለ። ማርጂናችሁን እዚህ ጋር በምትፈልጉት ፐርሰንት ማስገባት ትችላላችሁ። ከታች እንደምታዩት ደግሞ $1 በማርኬት ፕራይስ 161 ብር አካባቢ ነው። በዛም ነው እናንተ መግዛትን መሸጥም የምትችሉት። ከታች እንደምታዩት ደግሞ እዚህ ጋር ሚኒማም እና ማክሲማም የምትፈልጉትን ብር ማስገባት አለባችሁ። የትሬዲንግ ሰዓታችሁንም መጨመር መቀነስ ትችላላችሁ። መረጃውን ካስገባችሁ በኋላ ኔክስት ብላችሁ እለፉ። እዚህ ጋር እንደምታዩት ትሬድ ካርጋችሁ በኋላ ተቆራጩ 1% ይላል። ኔክስት በሉ። ከዛም እዚህ ጋር የተለያዩ ነገሮችን ማስገባት አለባችሁ። ሪኳየርመንቶች አሉ። እዚህ ጋር በምንድነው ቬሪፋይ ማድረግ የምትፈልጉት ይላችኋል። ዲስክሪፕሽንና ፍላጎታችሁን ካስገባችሁ በኋላ ኔክስት ብላችሁ ይሄኛውንም እለፉ። እዚህ ጋር ሎድ ካርገላችሁ በኋላ እዚህ ጋር እንደምታዩት በተሳካ ሁኔታ ፖስት ለማድረግ ያለው እኔ አሁን $1 ለመግዛት ያሰብኩትኝ በ159 ብር ነው። ፔመንት ሜተድ በሲቢ ብር ነው። እናንተ አሁን በቢት ቫልቭ አፕሊኬሽን ላይ ገብታችሁ ሪፍሬሽ ብታደርጉ የኔው ብቻ ነው የሚመጣው። ምክንያቱም አብዛኛው ኢትዮጵያውያኖች ይህንን አፕሊኬሽን አላወቁትም። እንደምታውቁት ኢትዮጵያ በጣም በብዙ የኤክስቼንጅ አፕሊኬሽኖች ባን የተደረገች ነው። ይህ አፕሊኬሽን ብቻ ነው ኢትዮጵያን ባን ያደረገው። ስለዚህ ሁላችሁም ፒቱፒ ትሬድ ለማድረግ የምትፈልጉ ወደዚህ አፕሊኬሽን እየገባችሁ ገንዘባችሁን እንዳትበሉ በጥንቃቄ ትሬድ ማድረግ ትችላላችሁ። የዛሬው ቪዲዮ ይህንን ይመስላል። ሰብስክራይብ እና ላይክ